ተነስ እባክህ። ምንድነው? ኧረ እባክህ እንቅልፍ ድህነትን ይወልዳል። ድህነት ደግሞ መቃብርን ይቆፍራል። መቃብር ደግሞ ማለት ይሄ የተኛበት ፍራሽ ነው። ምንድነው በሌሊቱ ስለ መቃብር ምናምን የምታወራው? ደግሞ ቢያንስ እንኳን ለሰራነው ኃጢአት ንስሐ እንግባ እንጂ። የዛሬው ገንዘብ ደግሞ ንስሐን ራሱ የሚያስረሳ። ተነስ አሁን ወደ ስብሰባችን እንሂድ በእናትህ። የምን ስብሰባ ነው? ከኢንቨስተሩ ጋር ያለን ነው። እንደውም ኢንቨስተር ሳይሆን እግዜር ማለት ነው። ስለዚህ ስብሰባችን ከእግዜር ጋር ነው ማለት ነው። ለካ ነግረኸኝ ነበረ። እዚች ሚጢጢ ቢዝነስ ላይ ዶላር ላዝንብበት ሲባል እየጸለዩ ማደር ነው እንጂ ተኝተህ ማደር ነበረብህ። ስራው በራሱ ጸሎት ከነካው እኮ የሚበላሽ ስራ ነው። ራስህ እዛው ጸልይ፣ እኔ እንደሆነ አልጸልይም። እንዳይመስል የኔ ጸሎት መሬት ጠባይ ተንበርክኬ ስጸልይ ነው ያነገሩት። ጠዋት ላይ ሳሚ ቀጠሯችን እንደተጠበቀ ነው ብሎ ቴክስት አደረገልኝ። እባክህ እስቲ አሁን ተነስልኝ። እግዚአብሔር ለእንደዚህ አይነት የወንጀል ስራ ጸሎት አይሰማም። እሺ ሰውዬ፣ ስራ ክቡር ነው። እግዚአብሔር የሰይጣንንም ጸሎት ይሰማል። አስበኸዋል? በወር ውስጥ የምናስረክበው የወይድ መጠንና የምናገኘው ገንዘብ እንዲሁም በዚህ በላይ ጨምሮ እንዲሰጠን መጸለይ ነው እንጂ በእናትህ። ይኸውልህ ወዳጅ፣ እግዚአብሔር እንደሆነ አንድ የተቀይሞ ትቶናል። ይኸውልህ እስካሁን ያልተያዝነውና ያልታሰርነውም ይኸውልህ ምናልባት ነገ ልጆቼ ተጸጽተው ወደ እኔ ይመለሳሉ ብሎ እድል እየሰጠን ስለሆነ ነው። እሺ በቃ እንዳይቀየመን ከምናገኘው 10 እጅ አንድ እጁን ለእግዚአብሔር እንሰጣለን። አንተ ጭራሽ ብለህ በእግዚአብሔርም መቀለድ አማረ። ተው፣ እኔ ጥረህ ግረህ ብላ በተባለው መሰረት ከጥሬም በላይ ከግሬም በላይ ሰርቄ አጭበርብሬ እጻዘውሬ እየበላሁ እንደውም ለሌሎች አርአያ መሆን ነበረብኝ። ወንጀል የሚባለው ስም ራሱ እኮ በአንተ ምክንያት ወደ ፖዚቲቭነት ሊቀየር ምንም አልቀረው። ወይ ምን ቀን ነው ከአንተ ጋር የተዋወቅኩት? ስማ፣ ለእኔ ወንጀል ድሃ መሆን ብቻ ነው። ስራ ስርቆትም ይሁን ወንጀል ፕሮፌሽናል እስከሆንክ ድረስ ወንጀል አይደለም። ወንድም አባትህ ተዋግቶ ያቆየልህን ሀገር ሰርተህ ልትለወጥባት ይገባል። ተነሳው ሰይፌን ያነሳው ስትል ነው የሚያምርብህ አባት። በዚች ላይ ደግሞ ኢንቨስተሩ ትንሽ ካሽ ሲጨምርበት አስቡ። ከዛ አንተ ስትታሰር ህዝቡ ፕሮፌሽናሊዝም ይከበር እያለ ሰላማዊ ሰልፍ ሲወጣል አስበዋል። ታዲያስ ሌጋሲ ትውልድ ማስቀጠል ይሄ አይደለም? ሌጋሲ ትውልድ ምናምን አይደለም። እሺ ሰይጣኒዝም ነው። አስተካክል። ሰይጣኒዝም አይባልም፣ ፕሮፌሽናሊዝም ነው የሚባለው። በል ተነስ እንውጣ። ያው እንግዲህ ከእናንተ ጋር ለመስራት ያሰብነው ሰዎች አጥተን አይደለም። ያው ያላችሁ የሥራና የእውቀት ልምድን እውቀት እኮ አለ። ልክ ነው። እንደኛ ራዕይና ተልእኮ ይዞ የሚንቀሳቀስ በዚህ ሙያ ውስጥ አላየሁኝም እኔ ራሴ። ዋው፣ ይሄ በጣም ደስ ይላል። ምንድነው ዓላማና ተልእኳችሁ? የዕፅ ዝውውር ትውልድ በማፍራት በሀገራችን የኢኮኖሚያዊና የስነ ልቦናዊ ተግዳሮቶችን በመፍታት የዕፅ ዝውውርን ፕሮፌሽናል ማድረግ ነው። እሺ ተልእኳችሁስ? ተልእኳችን ምንድን ነው? ተናገር እንጂ። ተልእኳችንማ ያው እግዚአብሔርን የሚፈራ የሀገር ፍቅር ያለው ዳር ድንበሩን የሚያስጠብቅ የዕፅ አዘዋዋሪ መፍጠር ነው። አይመስላችሁም? እንዲህ አይነት ቡድን ነበር የምንፈልገው። አያችሁ እዚህ ሀገር ላይ ይሄ ትውልድ ምናምን እያሉ የሚደሰክሩ ደስኳሪዎች ላይ ያላገጥን ስራችንን በአግባቡ እና በቆራጥነት ካልሰራን አደጋ ነው። ልክ ነው። ይሄ የቢዝነስ ስራ ነው። ይሄ አገር ትውልድ ገለመ የሚሉትን ነገር አሽቃንጥራችሁ በጣም ያለባችሁ። ወዴት ነው? ይሄ ሃይማኖት ምናምን እኮ አሽቀንጥራችሁ ጣሉ አለች። አሽቀንጥሬ ልጥለው። ቁጭ በል እሺ። እሺ ለመሆኑ እዚህ ስራ ላይ ከተሰማራችሁ በኋላ ምን ያህል ብር ቆጥራችሁ ታውቃላችሁ በእጃችሁ? እኛ ምን ቆጠር ነው ብለሽ ነው? አከራያችን ናቸው የሚቆጥሩት። 50-60 ሺህ ለዛ በቃ ከሰፈራችን አንጻር እኮ እኛ ሚሊዮነሮች ነን። ለአከራዮቻችን እኮ ብዙ ገንዘብ ነው የምንከፍለው አይደል?
በሉ እንግዲህ ይሄንን ይዛችሁ ሄዳችሁ እስኪደክማችሁ ድረስ ቤታችሁ ቁጠሩት። ከፈለጋችሁ አከራዮቻችሁም ሊያግዟችሁ ይችላሉ። እኔ የምለው የብር መቁጠሪያ ማሽን ግን ብዙ ይወደዳል እንዴ? እንዴ አከራዮቻችሁ የላቸውም? አይ ያው እኔ በራሴ ተከራይቼ ልቁጠርበት ብዬ ነው እኮ። ችግር የለም እኛ ገዝተን እንሰጣለን፣ ትቆጥርበታለህ። እመኑኝ ህልማችሁን ትኖሩታላችሁ። ህልም ማለት ይሄ ሌሊት ተኝቶ የሚታየውን ህልም ሳይሆን ይሄንን ቢዝነስ በማስፋፋት 5 ስታር ሆቴል ውስጥ ሆናችሁ ስራችሁን በአግባቡ በመስራት ለደንበኞቻችን በመታመን ዓለም አቀፋዊ ግንኙነታችንን በማፋጠን የፈለጋችሁት ሀገር ላይ ሄዳችሁ መንፈላሰስ ቢሊየን ገንዘቦችን ማካበት እንደምትችሉ ራሳችሁን ማሳመንና ለዚህ ስራ ራሳችሁን አሳልፋችሁ መስጠት ብቻ ነው የሚጠበቅባችሁ። አረ እንሰጣለን። ይሄንን ማድረግ ስትጀምሩ ህልማችሁ ከ100,000 ወደ ሚሊየን። ያኔ እግዚአብሔርን የሚፈራ ለሀገሩ ታትሮ የሚሰራ ትውልድ አፈራን ማለት አይደለም? ይገርማል። ግን ለካ ህልም ማለት ይሄ ነው። ይሄ ተተኝቶ የሚታየውን ራዕይ ምናምን አሽቀንጥሮ መጣል። አሁንማ ፕሮፌሽናል ሆነናል። እስከዛሬ በዚህ ስራ ውስጥ ቆይተናል። አሁን ደግሞ ምርጥ ቦታ ላይ ነው ያለነው። እናመሰግናለን በጣም። ታማኝነታችሁ እየታየ ለዚህ እቡ ስራ መሰረት ዝርጋታ በምታደርጉት አስተዋጽኦ ልክ እጽ መዝሪያ ቦታ እንዲሁም ደግሞ የደረሰውን በመሰብሰብ ሂደት ላይ ያሉትን አባሎቻችንን ማለትም በሀገር ውስጥና በውጪ በማከፋፈል ደረጃ ላይ ትልቅ አስተዋጽኦ ያደረጉ ካሉ አባሎቻችን ጋር ደግሞ እናስተዋውቃቸዋለን። አዎ አሁን ግን የእናንተ ስራ እዚህ ከተማ ላይ ታማኝና ቀልጣፋ የሚባሉ ለኛ አባላት የሚሆኑ ሰዎችን ማዘጋጀትና እዚህ ከተማ ውስጥ ተከማችቶ ያለውን እጻችንን ለነባርና ለአዳዲስ ደንበኞቻችን ማከፋፈል ነው የሚሆነው ማለት ነው። ተግባባን? መጣሁ። ፌቨን ሳሮ ከዚህ በኋላ የሚሰጣችሁን አሳይመንት እና ሚሽን ከነሱ ጋር በጋራ በመሆን ትፈጽማላችሁ ማለት ነው። ተዋውቋቸው። እኔም ብለው የትኛዋ ነች ለኔ የተመደበችልኝ? በዚህ የስራ ህግ ግን ይሄ ወንድና ሴት ይቅርታ ማለት አቅርቦቱን አሟልቶ ፍላጎት መከልከል ኃጢአት አይሆንም? ይሁን መውለድ ግን የተከለከለ ነው። በዚህ ተግባባ? አሪፍ። እሺ ያው በጎቹ ተገኝተዋል። በጣም በትንሹ ብን እያሉ ለዕለት ጉርሳቸው ሲሰሩ የቆዩ ናቸው። እኛ ግን በተቻለን መጠን በእኛ ሽክርክሪት ውስጥ እንዲገቡና ዋናውን የማከፋፈል ስራ እንዲሰሩ ትልቅ ኃላፊነት ይጠበቅብናል። አዎ እነዚህ በጎች ታዲያ ከእጃችሁ እንዳይወጡ እነሱን መከታተልና እያንዳንዷ እንቅስቃሴያቸውን ተከታትላችሁ ለኛ ምንም ሳይቀር የማሳወቅ ግዴታ አለባችሁ። ተስማማን? ትንሽ ይልማ የሚባለው ቦጅቧጃ ነገር ነው። ሳሪ በለመድሽው አካሄድ ተከታታዩ። ፌቪዬ ደግሞ ይበልጣልን በቁጥጥርሽ ስር መዋል። እሺ ከፖሊስ እይታም ውጪ ደግሞ እንዲሰወሩ የተቻላችሁን ጥበብ እየተጠቀማችሁ ይህን ኃላፊነታችሁ መወጣት አለባችሁ። ኦኬ